ከሚዲያው የጠፋው ለልጆቼ ስል ነው። አርቲስት ሄለን በድሉ በአንድ ወቅት አብሪ ኮከብ የነበረችው በድንቅ የትወና አቅሟ ሁላችንን የሚያስደመመችን አርቲስት ሄለን በድሉ የት ጠፋች? ከምትወደው ሙያስ ምን እንድትርቅ አደረጋት? የሚሉ ጥያቄዎች ከሰሞኑ በሶሻል ሚዲያ አድናቂዎቿ እየጠየቁ ይገኛሉ። በአንድ ወቅት ዘውድና ጎፈር፣ ጆከር፣ ፈላሻው፣ ማርኩሽና ሌሎች ድንቅ ፊልሞች ላይ እጃችንን ባፋችን የሚያስጭን ድንቅ ብቃቷን ያሳየችን ሄለን በድሉ እውነትም የት ጠፋች? እኛም የቅርብ ሰዎችን ጠይቀን ያገኘነውን ሰፋ ያለ መረጃ ልናስደምጣችሁ ወደድን። በአንድ ወቅት ሲናፈስባት የነበሩ የሐሰት መረጃዎችስ ከመጥፋቷ ጋር ምን አያያዛቸው? ከሚዲያው የራቀችው ለልጇ ስትል ነው የተባለው ምን ቢገጥማት ነው? ሁሉንም ታደምጡታላችሁ። ብቻ እናንተ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። የሄለን በድሉ አድናቂዎች ሄለን የት ሄዳ ነው? ለምን ከሚዲያው ራቀች? እያሉም ይገኛሉ። ሰው ሲኖር ብቻ ሳይሆን ሲጠፋም የት ሄደ ማለት ይገባናል ሲሉም ተደምጠዋል። የሄለን በድሉ የቅርብ ሰዎችም አስታውሰው ለጠየቋት አድናቂዎቿ ምስጋናቸውን አቅርበው የሚከተለው መልእክትም አስተላልፈዋል። ስለ ሄለን በድሉ ከአሜሪካ የቅርብ ወዳጆቿ መልእክት። ልጆቿን ለማገት፣ ቤተሰብ ለማስፈራራት፣ እሷንም ልቧን ለመስበር ስንት ስራ ሲሰራባት እንደነበረ እንደማታውቅ ከፖስት ተረድቻለሁ ሲሉ ይጀምራሉ። እግዚአብሔር ጣልቃ ባይገባ ኑሮ ዛሬ ሄለን በህይወት አትኖርም ነበር። ነገሩ እንዲህ ነው። ከጤናዋ ልጀምርልህ። ስለ ሄለን በድሉ አስታውሰህ ስለ ፖስት እናመሰግናለን። እጅግ በጥሩ ጤንነትና ሰላም ላይ ትገኛለች። ፈጣሪም ይመስገን። ሁሉም ነገር እንደዋዛ አልፏል። አስፈራሪዎቿም ፍርዳቸውን በህግ አግኝተዋል። ዛሬ ድረስ በዚህ መጠን በህዝብ መወደድ መታደል ነው። ቢሆንም ከግል ሰላምና ከቤተሰብ ሰላም የሚበልጥ ምንም ነገር የለም። ሄለን ለልጆቿ ለትዳሯ ስትል ብቻም ከሚዲያው ጠፍታለች። ለምን ጠፋች? ሄለን በድሉ በክፎችና ጥላቻ በተሞሉ ግለሰቦች እጅግ ተጎድታም ነበር። ከ30 በላይ የሐሰት የፌስቡክ አካውንት በመክፈት ተደጋጋሚ የስም ማጥፋት ወንጀሎች ተሰርተውባታል። ይህንንም በህግ አግባብ በመከታተል ወንጀል ፈጻሚዎቹ እስከ 13 ዓመት በሚደርስ ፍርድ በሚያስፈርድ ኬዙ ዝግ ሆኗል። ለቀጣይ ህይወቷም ለልጆቿም እንዲሁም ለመላው ቤተሰቦቿ የተረጋጋ ሰላማዊ ህይወት እንዲኖሩ ሲባል ብቻ ከሚዲያውም ርቃለች። አድናቂዎቿ፣ ወዳጆቿ፣ የቅርብና የሩቅ ቤተሰብ ሁሉ ድሮም አሁንም በሁሉም ነገር ከጎናችን ስለሆናችሁ እጅግ ክብር ይሰማናል። የክፉዎች ክፋት ተሰብሯል፣ ወጥመዳቸው ተሰብሯል። ሄለንና ቤተሰቧም ከምን ጊዜው በላይ በሰላም እየኖሩ ነው የሚል መልእክታቸውንም አስተላልፈዋል። ከዚህ ቀደም አርቲስት ሄለን በድሉ ላይ ከ30 በላይ የሐሰተኛ አካውንት በመክፈት የተለያዩ የሐሰት መረጃዎች ሲሰራጩባት እንደነበር እናስታውሳለን። አርቲስት ሄለን በድሉ በባለቤቷ በተተኮሰባት 4 ጥይት በከፍተኛ ሁኔታ ቆስላ ኮማ ውስጥ ትገኛለች። ዛሬ ከቀኑ 8 ሰዓት ላይ አርቲስት ሄለን በድሉ የምታሽከረክረው መኪና ተጋጭቶ ህይወቷ አለፈ። ሄለን በድሉ በባለቤቷ አሲድ ጥቃት ደረሰባት የሚልና የመሳሰሉ የሐሰት ዜናዎች ሲሰራጩባት ነበር። አለፍ ሲልም ልጆቿን የማገት ሙከራም ተደርጎባት እንደነበር የሚታወስ ነው። በዛን ጊዜም ባለቤቷ እንዲህ የሚል መልእክትም አስተላልፎ ነበር። እውነታውን ለማሳወቅ ያህል የገንዘቡ የአሲዱ ጉዳይና የመተላለፉ አባዚያችን እውነትና ሀቅ እያደር ይጠራል። እኔ በግሌ ምንም ታዋቂ ሰው ስላልሆንኩኝ የጽሁፍ ሐሳብ ትንሽ ግር እንዳያሰኛችሁ እንዴት ራሴን እንደማስተዋወቅ ትንሽ ቢከብድም ስለ ራሴ ትንሽ ለመግለጽ ስሜ ሚካኤል መኮንን ስባል የአርቲስት ሄለን በድሉ ባለቤትና የኤችኤም ፈርኒቸር የሚባል አነስተኛ ድርጅት ሰራተኛ ሲሆን ላለፉት 2 ዓመታት አንድ የግል ጥላቻ ባለው ግለሰብ ያለምንም ማስረጃ 100 ሚሊዮን ብር ከባለስልጣን ዘመዱ ተሰጥቶት ይህን ድርጅት አቋቋመ የሚል ሲሆን፣ ሌላ ጊዜ ደግሞ ባለቤቴ ሄለን ፊቷ ላይ አሲድ ደፍቶባት ቀኝ አይኗን አጥፍቷታል በፎቶሾፕ በተቀነባበረ ፎቶ፣ በሌላ ወቅት ደግሞ በመሳሪያ ቆሰላትና ሌላም በርካታ የፈጠራ ወሬዎች የተፈበረኩ ላለፉት 3 ዓመታት በታቀደና በሰፊው በተደራጀ ሁኔታ በፌስቡክና በዩቲዩብ ከነቤተሰቤ ስብጠነጠል ቆይቻለሁ። ምንም እንኳን የውሸት አዝመራ በሆነው ዩቲዩብ ላይ የተለያዩ ታዋቂ አርቲስቶች ላይ የሐሰት ወሬ ፈጥሮ ገንዘብ
ገንዘብ ማግኘት የተለመደ ነገር መሆኑ የአደባባይ ሚስጥር ቢሆንም እኔ እንደ አንድ ግለሰብና ቤተሰቤ ላይ የዩቲዩብ ገንዘብ ለመሰብሰብና ተከታይ ለማብዛት ሲባል የተደረገብን ዘመቻ እጅግ እየተቀናጀና የተደራጀ ሲሆን እንደዚህ አይነት አሉባልታ ለሁሉም ታዋቂ ሰው ላይ የሚደርስ ነው። ሄለን በድሉ በተወሰነ ደረጃ ታዋቂ ስለሆነች ይሆናል እያልኩኝ በትዕግስት ለረጅም ጊዜ ባሳልፈውም አሉባልታው ሊቆም ስላልቻለ ምንም እንኳን እኛ ባናቆምም በተለይ በልጆቼ ላይ ችግር ስላመጣ የራሴን ምላሽ ለመስጠትም ተገድጃለሁ። አንደኛ፣ ይሄ ተራ አሉባልታ ከ2 ዓመት በፊት የጀመረው ግለሰብ ፌስቡክ ላይ ከሚገልጽ በቂ ማስረጃ ካለው ለምን ለተገቢው የመንግስት ህግ አካል አለኝ የሚለው ማስረጃ ሰጥቶ በህግ እንዲጠየቅ አያደርግም የሚለው የኔና የብዙ ሰው ጥያቄ ነበር። ምክንያቱም ማስረጃ ካለው ማቅረብ ያለበት ለህግ አካል ነው እንጂ ፌስቡክ ፍርድ ቤት አይደለም። ድርጅቱ በተሰጠው 100 ሚሊዮን ብር ተቋቋመ ከተባለ ቀላሉ መንገድ የድርጅቱ ማሽነሪና እሴት በጠቅላላ መገመት ነው። አይደለም በ100 ሚሊዮን ብር በ10 ሚሊዮን ብር ካፒታል ስራ የጀመረ ፈርኒቸር ሰምቼ አላውቅም፣ በወቅቱም ማለት ነው። ማንም ሰው እንደሚረዳው ይሄ አመት ከተወራ 2 ዓመት ቢያልፈውም የመንግስት አካል ሳያጣራ አይደለም ለ2 ዓመት ለ2 ሳምንት ዝም እንደማይል በጣም ግልጽ ነው። መንግስት በደንብ አጣርቶ የተወው ቅንጣት ማቅ ስለሌለውና ይህን የጥላቻ ወሬ ጽፎ ለተለያዩ ዩቲዩበሮች ዜናውን የበተነው ግለሰብ ከፍተኛ የሆነ የግል ጥላቻ እንዳለበት ስለተረዱት ነው። ሶስተኛ፣ ሌላው በዩቲዩብ ከታማኝ ምንጭ ብለው በእርግጠኝነት የጻፊውን አሉባልታ 22 አካባቢ ሮዊና ህንጻ ፊት ለፊት ያለው ኤችኤም የሚባለው ህንጻ የነሱ ነው፣ በዚህ እድሜያቸው እንዴት አመጡት የሚል ፕሮፓጋንዳ ሲሆን ይሄ ፍጹም ውሸት ሲሆን አይደለም ህንጻ ለሰራ የግል መኖሪያ ቤት እንኳን ስለሌለን ተከራይተን ነው የምንኖረው። ያገኘነውን ገንዘብ ሁሉ ስራችንና ማምረቻ ማሽን ላይ ነው ኢንቨስት የምናደርገው። በእኔ አስተሳሰብ 4 ሰው የሚኖር ቤት ለመግዛት ብር ከምናወጣ በአነስተኛ ቤት ተከራይተን በዛ ብር አንድ ማሽን ወይም ጥሬ ዕቃ ብናስመጣ ምን ያህል ሰው እዛ ማሽን ላይ ተቀጥሮ የስራ እድል ያገኛል? መኖሪያ ቤታችንም ሾሩማችንም ሆነ የማምረቻ ቦታችን በጠቅላላ የክራይ ነው። አራተኛ፣ በተለይ በኔና በባለቤቴ ላይ በተለያየ በዚህ በ3 ዓመት ውስጥ አንዴ አሲድ ፊቷ ላይ እንደደፋውባት እና የቀኝ አይኗን እንዳጠፋው ሌላ ጊዜ ደግሞ በመሳሪያ እንዳቆሰልኳት ተደርጎ በፎቶሾፕ እየተቀነባበረ ያልተባልነውን ነገር ስላልነበረ ይህንን ተራ አሉባልታ ምንቀን ብንተውም የግል ህይወታችን በተወሰነ ደረጃ ስላወከ ስለዚህ ተራ አሉባልታ ማስረጃ ካለው ጻፍኩት የሚለው ግለሰብ ሆነ ሌላ ማስረጃ አለኝ የሚል ማንኛውም ሰው ለመንግስት የህግ አካል እንዲያሳውቅም እንጋብዛለን። አምስተኛ፣ ብዙዎቻችሁ እንዳስተዋላችሁት ከተጻፈው ርዕስ በርስ ከሚያጋጭ ወሬ እኔ የምሰራበት ኤችኤም ፈርኒቸር ከተባለው አነስተኛ ድርጅት ጋር ስሙን ለማያያዝ ስሜን አንዴ ማሙሽ ሌላ ጊዜ ማሙሸት በማለት እንዲሁም ወሬው እንዲጣፍጥላቸው እስከያት የግዴታ ከአንድ ብሔር ስም ጋር የውር ድንብራቸውን ለማያያዝ እስከያት ድረስም ማሙሽ ጎይቶም ተክላይ የሚል የሐሰት የፈጠራ ስም እስከ አያት ድረስ መስጠታቸው ምን ያህል የግል ጥላቻና የዩቲዩብ ገንዘብ እንዳናወዛቸው በግልጽ ያሳያል። ስድስተኛ፣ እንዲሁም ዩቲዩበሮቹ በሚሰሩት ቪዲዮ ቪው ልክ ከሚያገኙት ገንዘብ በተጨማሪ አንድ ጤነኛ ባልሆነ የንግድ ፉክር የሚያምን በስራ ተፎካካሪዎች ሆነ ድርጅት ባለቤት ስማችንን በማጠልሸት እኛን ከስራ ለማስወጣት የገንዘብ በጀት መድቦ ዩቲዩበሮችን ስፖንሰር እንደሚያደርጋቸውና እኛንና የምንሰራበትን ድርጅት ስም አብሮ እንዲያጠፋ ለዩቲዩበሮች ከፍተኛ ገንዘብ እየከፈለ የዩቲዩብ ቪዲዮ እንደሚሰራብን በበቂ ማስረጃ የደረስንበት ጉዳይ ሲሆን እርስ በራሳችን ተደጋግፈን እንደማደግ በተቃራኒው የውጭ ባለ ሀብቶች ስኬት ማግኘት ምን ሳይቆጠቁጠን የራሳችን ዜጋ ትንሽ ሲለወጥ አይናችን የሚቀለውና ለመጠላለፍ የምንጎብዝበት ርቀት እና ምቀኝነታችን እጅግ አስገራሚ ነው። በዚህ አጋጣሚ ካሁን በፊት በተደጋጋሚ ሄለን በድሉ በሰይፉ ኦኒቤስ ጆሲን ዛውስ እና ሌሎች ሚዲያዎች ላይ እንደገለጸችው በስሟ በርካታ ከ27 በላይ የፌስቡክ ሐሰተኛ ገጾች እንዳሉና በተለይ አንዱ ሄለን በድሉ ስም ተከፍቶ የተለያዩ የተዛቡ ሐሰቶችን የሚያሰራጨው የፌስቡክ ገጽ የሄለን በድሉ እንዳልሆነና እርሷ በፍጹም ከኢንስታግራም ውጪ ምንም አይነት የሶሻል ሚዲያ እንደማትጠቀም እያሳወኩኝ ይህን የሐሰት ዜና የሚፈበርኩ ዩቲዩበሮች ገጻች ባለቤቶች የተወሰኑት ማንነታቸው ስለታወቀ አድሚኖች ላይ ክስ የመሰረትኩኝ ሲሆን ብዙ አርቲስቶች ስማቸው እየጠፋ ዝምታን ከሚመርጡ መፍታቸውን በግ ቢያስከብሩ የሚሻል ይመስለኛል። መልካም ቀን ይሁንላችሁ። ሚካኤል መኮንን ሲል ነበር ሐሳቡን የገለጸው። ሐሳቡን ጠቅለል ስናደርገው ሄለን
ሄለን በድሉ ከሚሰነዘርባት የሐሰተኛ መረጃ ለመራቅ ራሷን እንደደበቀች ያሳያል። ይህ ደግሞ የሚያሳየው እንደ ሀገር ያለንበትን ሁኔታ ነው። አንድን ሰው ያልሆነውን ነገር ሆነ ተብሎ የሰውን ሕይወት ማበላሸት ከአንድ የተማረ ሰው የማይጠበቅ ተግባር ነው። በዛም አለ በዚህ የሄለን በድሉ መጥፋት ግን የኢትዮጵያ ፊልም ኢንዱስትሪ ላይ ትልቅ ጉድለት ነው። ተመልሳ የሲኒማችን ድምቀት እንደምትሆን ተስፋም እናደርጋለን። የዛሬን እዚህ ጋር በቃን። መልካም ጊዜን ተመኘን።